ጤና ይስጥልኝ ወታደሮች እንዴት ናችሁ? ዛሬ በኮሜንት ላይ የተጠየቁትን መልስ ነው መስጠት እንፈልገው። ወቅቱ የበለስ ወቅት ስለሆነ ስለ በለስ ስራልን ተብዬ ስለተጠየቅኩኝ እሱን እንዲሁ ባጭሩ ልንገራችሁ ብዬ ነው። እናንተ በደንብ ታውቃላችሁ፣ ግን አሁን ኒውትሪሽናሊ ጥቅም አለው ወይ ጉዳት አለው ወይ እንዴት ነው የሚለው እንድንሰራ መሰለኝ የተፈለገው። እሱን ባጭሩ ልንገራችሁ ብዬ ነው። በለስ በተለይ በሰሜኑ የኢትዮጵያ ክፍል በትግራይና እንደገና ደግሞ ከኢትዮጵያ ውጭ በጎረቤት በኤርትራ አካባቢ በለስ በጣም የምግብ ምንጭ እንደሆነ አውቃለሁኝ። ጥያቄም የተጠየቀኝም እሱ ነው እና በለስ ቆንጆ ነገር ነው። እንግዲህ በበረሃ አካባቢ የሚያድግና የሚቆይ ነገር ነው ማለት ነው። መጀመሪያ ጥቅሙ ልናገር። ይሄ በአንታይ ኦክሲዳንት ሪች የሆነ ነገር ነው፣ ኢንክሉዲንግ ቫይታሚን ሲ ማለት ነው። ይሄ አንታይ ኦክሲዳንት ደግሞ እንግዲህ ታውቃላችሁ ይሄ ኢንፍላሜሽን የሰውነትን ቁጣን እንደዚህ የሚያስታግሱ ነገር አንታይኦክሲዳንት ኦክሲዴሽን ነው ችግራችን የሚመጣው ብዙ ጊዜ በአብዛኛው ነገር የእሱን አክሻፊ ነገር ነው አንታይኦክሲዳንት ማለት ነው። ስለዚህ አንታይኦክሲዳንት ሪች ነው ማለት ነው። ሁለተኛ ደግሞ ለዳይጀስቲቭ ሄልዝ ነው የሚለው። ዳይጀስቲቭ ሄልዝ ማለት ለአንጀታችን አካባቢ ያለው ለሱ ጤናማ በጣም ቆንጆ ነው። ለምን በውስጡ የሶሉብል የሚዋሃድ ፋይበር ወይም ያሰር ነገር ስላለው ያ ፔክቲን ነው የሚባለው እሱ ለአንጀታችን ጤንነት በጣም ቆንጆ ስለሆነ ማለት ነው። እና ለዳይጀሽንም ራሱ የሚያግዝ ነገር ነው። ሌላው ደግሞ እንዲሁ ለውሃ ሃይድሬሽን ምንጭንም ራሱ በውስጡ በጣም ውሃ የተሞላ ነገር ስለሆነ ለሃይድሬሽን እና ለውሃ ጥም መቁረጥ ማለት ነው። እና ሪፍሬሽመንት አለ ኢንጆይመንት ነው። ጣፋጭ ነገር ነው። እንደ ቤሪስ እንደ እንጆሪዎች እንደ ኦሬንጅ ምንድነው እንደ ብርቱካኑ እና ሁሉ እንደዚሁ እንደ ሪፍሬሽመንት መጠቀም የምንችለው ነገር ነው ማለት ነው። ስለዚህ በለስ እስካሁን ድረስ የነገርኳችሁ ምንም ጉዳት ያለው ነገር የለም፣ ጠቃሚ ነገር ሆኖ ያገኘሁት ማለት ነው። ስለዚህ ስራ ሊሰራላችሁ ይህን እየነገርኳችሁ ነው። ግን አሁን እንደ አዝ ዩዥዋል መጠንቅ ያለብን ምንድን ነው መሰላችሁ? አንደኛ ይሄ ሲዝናል ፍሩት ነገር ነው። ይህ ሲዝናል በመሆኑ ዩዥዋሊ እኛም በኢቮሉሽን የኖር ነው ምንድን ነው መሰላችሁ? ሲዝናሊ የሚመጡት ነገሮች እየበላን ነው እና በዛ ምክንያት ሞር ጤናማ ነው። ምክንያቱም ኦል ይር አሁን እንግዲህ በተለይ ባደጉ ሀገሮች ምናምን ነገር አመቱ ሙሉ ፍሩት የሚበላበት ነገር አለ አይደለ? ያ እንግዲህ ሞር የፍሩክቶስ መብዛት ነገር እያጋለጠን ይሄዳል። ግን ይሄ እንደዚህ በየወቅቱ የሚመጡ ነገሮች የኦሬንጅ ራሱ ሲዝን አለው። እንግዲህ አሁን እንደ በለስ ራሱ ሲዝን አለው። የማንጎ የአቮካዶ ሲዝናል የሚመጡት ነገሮች እየበላን ከኖር የበለጠ ጤናማ ነን ማለት ነው። ከዛ ውጭ ደግሞ በለስ ይሄ ግላይሰሚክ ኢንዴክስ የሚባለው እንግዲህ በሰውነታችን ውስጥ ከገባ በኋላ በምን ያህል ፍጥነት ወደ ደማችን ይቀላቀላል ከአንጀታችን ሄዶ የሚለውን ነገር ነው ግላይሰሚክ ኢንዴክስ ማለት ነው። እሱ እንደ እንጆሪ ነገር ዝቅ ያለ ነው፣ ከ50 በታች ነው። አይ ቲንክ አቨሬጅ ወደ 40 አካባቢ ነው ግላይሰሚክ ኢንዴክሱ። ስለዚህ ለምሳሌ ስኳር በሽታ ችግር ያለባችሁ እንዲሁም ሜታቦሊካሊ ኮምፕሮማይዝድ የሆነ ሰዎችም እንደዚሁ መጠቀም እንችላለን፣ ግን ሳይበዛ። ለምን ግላይሰሚክ ኢንዴክስ አለ፣ ግላይሰሚክ ሎድ ደግሞ አለ። እንግዲህ ሎዱ ማለት ምን ያህል ብዙ በላን ነው። ስለዚህ በተለይ አሁን ዳያቤቲክ የሆኑ ሰዎች አንደኛ ኤቭሪዴይ መበላት ያለበት ብዬ አላስብም፣ ግን እንደው ኤቭሪዴይ በላለሁ ከተባለ እንኳን ሜቢ 1 ወይ 2 ፍሬ መሆን ያለበት፣ ከዛ በላይ መሆን የለበትም። አይ ውድ ሴይ 1 እንግዲህ ዲፔንዲንግ የዳያቤቲስ ደረጃ በምን ያህል ነው። ታይፕ 2 ከሆነ ነው እንግዲህ የምናወራው የታይፕ 2 ዳያቤቲሱ ደረጃው ምን ያህል ነው የሚለው እንደው ብዬ ነው እንጂ፣ ግን 1 ራሱ በቂ ነው የምለው። 1 በቂ ነው፣ ግን ጥቅሙ ግን አለው። ምክንያቱም ፋይበር ሪች ነው። ራይት አዌይ ሄዶ ከደም ጋር አይቀላቀልም። አትጠቀሙ የሚል ድፍረት እኔ አልናገርም፣ ግን ያው ትሪት ከሚያደርጋቸው የጤና ባለሙያ ጋር ደግሞ እንደዚህ አይነትን መመካከር፣ በለስ ብበላ ስንት ብበላ ጥሩ ነው እንደዚህ ብሎ መመካከርም ጥሩ ነው ማለት ነው። ምክንያቱም እኔ ለእናንተ ትሪት የማደርጋችሁ ባለሙያ ስላልሆንኩ ማለት ነው። ግን አዘ ሆል ጀነራሊ የምናገረው በለስ ቆንጆ ነገር ነው። ፋይበር አለው፣ አንታይኦክሲዳንትስ አሉት፣ ዳይጀስቲቭ ሄልዝም ራሱ ጠቃሚ ነገር ነው። ስለዚህ ናይስ በአመት እንግዲህ ለተወሰነ ወራት ይቆያል መሰለኝ። በነዛ ወራት ውስጥ ማህበረሰቡ ሊጠቀምበት የሚችለው ፍሩት ነው ማለት ነው። ቆንጆ ነው። ስለዚህ በበለስ ላይ ጠየቃችሁ ጥያቄ እውነቱን ለመናገር እኔ በደንብ አላቀውም ነበረ እስከ ቅርብ ጊዜ ድረስ። ቆንጆ የሆነ ነገር ነው፣ እንጆይ ማድረግ የሚቻል ነገር ነው፣ ግን ሳይበዛ። ሁሌ ይሄ የሚጣፍጥ ነገር ጣፋጭ የሆነ ነገር ሁሌ ሳይበዛ ኢን ሞዴሬሽን ማለት ነው።
በተለይ ደግሞ ሜታቦሊክ ኮምፕሮማይዝ የሆኑ ሰዎች በጥንቃቄ በየቀኑ ቢበላ ምን ያልመክርም። በየቀኑ የግድ እሱን እበላለሁ ካልን ደግሞ እንደው አንድ በለስ በቂ ነች ብዬ ነው የማስበው። ዳያቤቲስ ለምሳሌ ያለብን ሰዎች ማለት ነው። ሌሎቻችንም እንጆይ ማድረግ እንችላለን። በጣም ቆንጆ ጥቅም አለው። ስለ በለስ ያለኝ ይሄው ነው ማለት ነው። ታንክ ዩ